ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የሚለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሁናችሁ መማር የምትፈልጉ ካላችሁ በኢሞ፣ በዋትሳፕ፣ በጉግል ሚት፣ በቴሌግራም እና በተለያዩ አማራጮች እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ በመመዝገብ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ትችላላችሁ። ደውሉ፣ እናስተምራችኋለን። ዛሬ ይዤላችሁ የመጣሁት ሙሉ የአማርኛ ፊደላትን አንድ ላይ ይዤላችሁ መጥቻለሁ። እንግዲህ የአማርኛ ሙሉ የአማርኛ ፊደላት የምንላቸው 34 ናቸው። በቁጥር 34 ናቸው። የእነዚህ የ34ቶችን የአማርኛ ፊደላትን ድምጽ ለመለየት የሰባት ፊደላትን ድምጽ ማጥናት በጣም አስፈላጊ ነው። ምክንያቱም ብዙ ጊዜ ሁለተኛና አራተኛ፣ ሶስተኛና ስድስተኛን ለመለየት በጣም እንቸገራለን። ስለዚህ እነሱን ለመለየት እዚህ ጋር ከላይ ያሉትን ፊደላትን በደንብ ማጥናት ያስፈልጋል ማለት ነው። እነዚህን ፊደላትን በደንብ ማጥናት ያስፈልጋል ማለት ነው። ስለዚህ እነዚህ ፊደላትን እጠራላችኋለሁ። ከዛ እንዴት አድርጎ እነዚህን መምራት እንደሚችሉ የመጀመሪያው ፊደል መጀመሪያዎችን ይመራል። ሁለተኛው ፊደል ሁለተኛዎችን ይመራል። እዚህ ጋር የምናገኘው ሶስተኛ ደግሞ ሶስተኛዎችን ይመራል። አራተኛ እዚህ የምናገኘው ደግሞ አራተኛዎችን፣ እዚህ አምስተኛ ላይ የምናገኘው አምስተኛዎችን፣ ስድስተኛ ላይ የምናገኘው ደግሞ ስድስተኛዎችን፣ ሰባተኛ ላይ የምናገኘው ሰባተኛዎችን ይመራል ማለት ነው። ስለዚህ እነዚህን በደንብ ማጥናት ያስፈልጋል ማለት ነው። እነዚህ እንግዲህ አና ቤተሰቦቿ ነው። ምን ተብሎ ይጠራሉ? አነባቢ ተብሎ ይጠራሉ። አነባቢ ተብሎ ይጠራሉ ማለት ነው። ስለዚህ እቺ ነች። ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ኦ። ኦኬ እዚህ ደግሞ ሁለተኛ ፕላስ ሁለተኛ ሲደመር ዋ ይላል። እዚህ ጋር ሁለተኛ ሲደመር ዋ ይላል። ምሳሌ ስምንተኛዎቹ እነዚህ ዲቃላ ወይም ውስብስብ ፊደላት የምንለውን የሚወክሉልን የሚመራልን ሄ ነው ማለት ነው። ሁለተኛ ሲደመር ዋ። ምሳሌ ምን ሏ የሚለውን ብናይ ሉ ሁለተኛዋ የለ ቤተሰብ ሁለተኛዋ ማለት ሉ ነች። ሉ ሲደመር ዋ ሉዋ ይሆናል ማለት ነው። ሉዋ ይሆናል። ስለዚህ አንድ ላይ ስናነበው ደግሞ ሉዋ ይሆናል ማለት ነው። ይሄ ሁለተኛ ፕላስ ዋ ሁለተኛ ሲደመር ዋ ስምንተኛዎችን ወይም ዲቃላ የምንላቸውን የሚመራልን ነው ማለት ነው። በጣም ጥሩ። ስለዚህ እዚህ መጀመሪያ ላይ የተቀመጠው ፊደል መጀመሪያ ያሉትን ይመራልናል ማለት ነው። ከሀሌታ ሀ፣ ከሐመር ውሃና ከብዙሃን ውሃ በስተቀር ምንለው ይመራልናል ማለት ነው። እዚህ ሁለተኛው ደግሞ ሁለተኛ ላይ ያሉትን ይመራልናል ማለት ነው። ሁለተኛ ላይ ያሉትን ይመራልናል። ስለዚህ ኡ ስንል እነዚህን ይመራልናል ማለት ነው። ኢ ስንል ደግሞ ሶስተኛ ላይ ያሉትን ይመራልናል ማለት ነው። አራተኛ ላይ ያሉትን፣ ኤ አምስተኛ ላይ ያሉትን፣ ስድስተኛ ላይ ያሉትን፣ ኦ ሰባተኛ ላይ ያሉትን የቤቱ ሁለተኛ ፊደል ሲደመር ዋ ስምንተኛዎቹን ይመራልናል ማለት ነው። ስለዚህ እንዴት እንደሆነ አሳያችኋለሁ። እቺ እንግዲህ ነች። ሀ በዚህ አትመራም ብለናል። ሀ በዚህ አትመራም። ሀሌተ ሀ፣ ሐመር ውሃና ብዙሃን ውሃ በዚህ አትመራም ብለናል። ስለዚህ ከለ ጀምሬ ያሳያችኋለሁ ማለት ነው። ስንል ለ ስንል ድምጽ አለ ማለት ነው። አሁን ለ ስንል ድምጽ አለ ማለት ነው። መ ስንል አሁንም ድምጽ አለ ማለት ነው። ሰ የሚለው ድምጽ አለ ማለት ነው።
ረ የሚለው ድምፅ አለ ማለት ነው። ሰ ረ ስንል የሚለው ድምፅ አለ ማለት ነው። እንደዚህ ያልነ እስከ መጨረሻው ዘልቃለን ማለት ነው። ኡ ስንል ሁ ስንል ኡ አለ። ሁ ስንል ኡ። ሉ ስንል አሁንም ኡ አለ። ሁ ስንል አሁንም ኡ አለ። ሙ ሱ ሩ ስንል ምን አለ? ኡ ድምፅ አለ ማለት ነው። ውስጥ ታዋቂነት ኡ ድምፅ አለ። በጣም ጥሩ። እዚህ ጋር ደግሞ ስንመጣ ኢ ነች። እንግዲህ እቺ ኢ ሂ ስንል ኢ አለ። ሂ ሊ አሁንም ኢ አለ። ሂ አሁንም ኢ አለ። ሚ አሁንም ኢ አለ። ሲ ሪ ስንል አሁንም ኢ አለ ማለት ነው። በጣም ጥሩ። ወደ አራተኛ ስንመጣ ደግሞ ሀ ስንል አሁን አራተኛ ስንመጣ እቺ አራተኛዋ አ ነች። እንግዲህ ሀ ስንል አ ነች። ላ ስንል አሁንም አ። ሀ አ። ማ ሳ ራ ስንል አ የሚለው ድምፅ አለ ማለት ነው። አለ ማለት ነው። በጣም ጥሩ። እንግዲህ እቺ አ ደግሞ ለዚችኛዋ ለመጀመሪያ ለሀሌተ ሀ ለሐመር ውሃ ለብዙሃኑ ሀ ለመጀመሪያም ታገለግላለች። ሀ ስንል አ ነው ያላት ማለት ነው። ሀ አሁንም አ ብዙሃኑ ሀም ሀ ስለምንል አ ይኖራታል ማለት ነው። በጣም ጥሩ። እሺ እዚህ ደግሞ ስንመጣ ኤ ነች። እንግዲህ ሄ የሚለው ድምፅ አለ። ሌ ኤ ሄ ኤ ሜ ኤ ሴ ሴ ሬ ኤ የሚለው ድምፅ አለ ማለት ነው። በጣም ጥሩ። እዚህ ስንመጣ ደግሞ እቺ እ ነች ማለት ነው። እ ነች ማለት ነው። ህ ል ስንል አለ። ህ ስንል አሁንም አለ። ም ስ ር ስንል ድምፅ አለ ማለት ነው። ኦ ስንመታ ይቺ ኦ ነች፣ ሰባተኛዋ ነች። ኦ እንላታለን። ሆ ስንል ኦ አለ። ሎ ስንል ኦ። ሆ ስንል አሁንም ኦ አለ። ኦ አለ። ሞ ሶ ሮ ስንል ኦ የሚለው ድምፅ አለ ማለት ነው። እዚህ ደግሞ ሁለተኛ ሲደመር ዋ ስምንተኛዎችን ይመራልናል። ምሳሌ ሏ ስንል የማን ውጤት ነች ማለት ነው? የሉና የዋ ውጤት ነች ማለት ነው። ይችኛ ሁለተኛ የምንላት ሉ ነች። ሉ ሲደመር ዋ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ሉዋ ሲል ሏ ይሆናል ማለት ነው። በደንብ ስናነበው ሏ ይሆናል ማለት ነው። እነዚህ ሁለቱ ድምጾች ተደምሮ ማን ይሰጣሉ? ሏን ይሰጣሉ ማለት ነው። አሁን ኋ ስንልም ቺኛዋ ሁ ሲደመር ዋ ሁና ኋ የሚለውን ይሰጣናል ማለት ነው። ሟ ስንልም ሙ ሲደመር ዋ ሁኖ ሟን ይሰጣሉ ማለት ነው። ሷ ሯ ስንልም እንደዚሁ ይሆናል ማለት ነው። በጣም ጥሩ። ስለዚህ አሁን እነዚህ መጀመሪያዎቹ ከሀሌተ ሀ ከብዙሃኑ ሀ እና ከሐመር ውሃ በስተቀር በሚለው ድምፅ መጀመሪያዎቹ ይመራሉ። ኡ በሚለው ድምፅ ደግሞ ሁለተኛዎቹ፣ ኢ በሚለው ድምፅ ሶስተኛዎቹ፣ አ የሚለው ድምፅ አራተኛዎቹ፣ ኤ የሚለው ድምፅ በሚለው ድምፅ አምስተኛዎቹ፣ በሚለው ድምፅ ስድስተኛዎቹ እና ኦ በሚለው ድምፅ ሰባተኛዎቹ። እቺ ደግሞ ዋ በሚለው ድምፅ ስምንተኛዎቹ ይመራሉ ማለት ነው። ስለዚህ ከግራ ወደ ቀኝ እንዲሁም ከቀኝ ወደ ግራ አነብላችኋለሁ ማለት ነው። ስለዚህ እቺ እንግዲህ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ። ከቀኝ ወደ ግራ ሳነብላችሁ ሆ ህ ሄ
ሃ ሂ ሁ ሃ ሃ። ኦኬ እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሏ ሎ ል ላ ሊ ሉ ለ። ኦኬ እቺ ደግሞ ሐመሩሃ ነች። ሃ ሁ ሂ ሃ ሄ ህ ሆ ኋ ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ። ቺ መ ነች። መ ሙ ሚ ማ ሜ ም ሞ ሟ ሟ ሞ ም ሜ ማ ሚ ሙ መ። ይቺ ንጉሱ ሰ ትባላለች። ሁለት አይነት ሰ ስላሉ ንጉሱ ሰ እንላታለን ማለት ነው። ሞክሼ ፊደላት የሚባሉ ስላሉ ሰ ንጉሱ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ሷ ሷ ሶ ስ ሴ ሳ ሲ ሱ ሰ። በጣም ጥሩ። እቺ ደግሞ ረ ትባላለች። ረ ሩ ሪ ራ ሬ ር ሮ ሯ ሮ ር ሬ ራ ሪ ሩ ረ ኦኬ። ሰ እቺ ደግሞ ሰዓቱ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ሷ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሿ ሿ ሾ ሽ ሼ ሻ ሺ ሹ ሸ ኦኬ። ቀ ቁ ቂ ቃ ቄ ቅ ቆ ቋ ቋ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቧ ቧ ብ ቤ ባ ቢ ቡ በ ቨ ቡ ቪ ቫ ቬ ቭ ቮ ቮ ቭ ቬ ቫ ቪ ቩ ቨ ኦኬ። ተ ቱ ቲ ታ ቴ ት ቶ ቷ ቶ ት ቴ ታ ቲ ቱ ተ ኦኬ።
ቹ ቺ ቻ ቼ ች ቾ ቿ ቿ ቿ ቾ ች ቼ ቻ ቺ ቹ ቸ ቸ ይቺ ብዙሃኑ ሀ ምንላት ይቺ ነች። እንግዲህ ይቺ ብዙሃኑ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ ነ ኑ ኒ ና ኔ ን ኖ ኗ ኗ ኗ ኖ ን ኔ ና ኒ ኑ ነ ነ ኦኬ ኘ ኙ ኚ ኛ ኜ ኝ ኞ ኟ ኟ ኟ ኞ ኝ ኜ ኛ ኚ ኙ ኘ ኘ ኦኬ ይቺ አልፋ አ ነው የምትባል። አልፋ አ ትባላለች። ሁለት አይነት አ ስላሉ ማለት ነው። አ ኡ ኢ አ ኤ እ ኦ እ እ እ ኦ እ ኤ አ ኢ ኡ አ አ ከ ኩ ኪ ካ ኬ ክ ኮ ኳ ኳ ኳ ኮ ክ ኬ ካ ኪ ኩ ከ ከ ኦኬ ሀ ሐ ሁ ሂ ሃ ሄ ህ ሆ ኋ ኋ ኋ ሆ ህ ሄ ሃ ሂ ሁ ሀ ሀ ወ ው ዊ ዋ ዌ ው ዎ ዎ ስምንተኛ እንግዲህ የወ ቤተሰብ ስምንተኛ የላትም ማለት ነው። ወ ው ዌ ዋ ዊ ው ወ ወ ወ እቺ ደግሞ አይኑ አ ትባላለች። አይኑ አ ትባላለች። ቅድሟ አልፋ አ ስላለች ማለት አ ኡ ኢ አ ኤ እ ኦ ኦ እቺም ስምንተኛ ዲቃላ ወይም ውስብስብ ፊደል የላትም ማለት ነው። ኦ እ ኤ አ ኢ ኡ አ አ ዘ ዙ ዚ ዛ ዜ ዝ ዞ ዟ ዟ ዟ ዞ ዝ ዜ ዛ ዚ ዙ ዙ ዘ ዘ ዠ ዡ ዢ ዣ ዤ ዥ ጅ ዦ ዦ ዣ ዣ ዣ ዦ ዥ ዤ ዣ ዢ ዡ ዡ ዠ ዠ የ ዩ ይ ያ ዬ ይ ዮ ዮ እቺም ስምንተኛዋ የላትም። ዮ ይ ዬ ያ ይ ዩ ዩ የ
ጥሩ፣ በጣም ጥሩ። ደ ዱ ዲ ዳ ዴ ድ ዶ ዷ ዷ ዷ ዶ ድ ዴ ዳ ዲ ዱ ደ ደ ኦኬ። ጀ ጁ ጂ ጃ ጄ ጅ ጆ ጇ ጇ ጇ ጆ ጅ ጄ ጃ ጂ ጁ ጀ ጀ ኦኬ። ገ ጉ ጊ ጋ ጌ ግ ጎ ጓ ጓ ጓ ጎ ግ ጌ ጋ ጊ ጉ ገ ገ ጠ ጡ ጢ ጣ ጤ ጥ ጦ ጧ ጧ ጧ ጦ ጥ ጤ ጣ ጢ ጡ ጠ ጠ ጨ ጩ ጪ ጫ ጬ ጭ ጮ ጯ ጯ ጯ ጮ ጭ ጬ ጫ ጪ ጩ ጨ ጨ ጰ ጱ ጲ ጳ ጴ ጵ ጶ ጧ ጧ ጧ ጶ ጵ ጴ ጳ ጲ ጱ ጰ ጰ ኦኬ። በጣም ጥሩ። እቺ ደግሞ ጸሎቱ ጸ ሁለተኛ ጸ እዚህ ስላለች ጸሎቱ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ ጿ ጿ ጿ ጾ ጽ ጼ ጻ ጺ ጹ ጸ ጸ እቺ ፀሐዩ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ እንግዲህ የፀሐዩ ጸም ስምንተኛ የላትም ማለት ነው። ጾ ጽ ጼ ጼ ጻ ጺ ጹ ጸ ጸ ኦኬ። ፈ ፉ ፊ ፋ ፌ ፍ ፎ ፏ ፏ ፏ ፎ ፍ ፌ ፋ ፊ ፉ ፈ ፈ ፈ ኦኬ። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፏ ፏ ፏ ፖ ፕ ፔ ፓ ፒ ፑ ፐ ፐ ኦኬ። ቤተሰቦቼ እንግዲህ ዛሬ ሙሉ 34 ፊደላትን ከነ ድምጻቸው በደንብ አይተናል። ከዚህ በኋላ ፊደላትን ማወቅ መቁጠር አያስቸግረንም ማለት ነው። እንግዲህ እስከ ቪዲዮውን ያቆማችሁ እየጻፋችሁ እንዲሁም እየተረዳችሁ ስንተኛ እንደሆነ እያወቃችሁ የትኛውን ድምጽ እንደሚወስዱ እየለያችሁ በደንብ መቁጠር አለባችሁ። በተለይ ከቀኝ ወደ ግራ መቁጠርን መልመድ አለባችሁ። ምክንያቱም ከቀኝ ወደ ግራ ስንቆጥር ዝም ብለን በተለምዶ ፈፉ ፊ ፋ ፌ ፍ ፎ ፏ ከምንል ተቆጥበን ወደዚህ በምንቆጥርበት ጊዜ ዳይሬክት ፊደልን እያየን ስለሆነ የምንቆጥረው ፊደሉን ማን እንደሆነ በቅርጹም በደንብ እናውቃለን። ስንተኛ ፊደል እንደሆነ በአእምሮ በደንብ እናውቃለን ማለት ነው። ስለዚህ ወደዚህ መጥራትን በደንብ መለማመድ
ይኖርባችኋል ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሳብስክራይብ እና ኮሜንት ማድረግ እንዳትረሱ። የሚሰራላችሁ ቪዲዮ የምትፈልጉት ካለ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ